የክርስቶስ ሰምራ ከተባለ ይሄ ዘራችሁ አይባረክ። በእውነት ዘራችሁ አይባረክ። ታቦቱ ሊቀጳጳሱ ረግጠው የሚሄዱ ባለጌዎች ኧረ እንደው እባክህ ተው እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ። ምን አደረገ? አሁን ሃይማኖት ሃይማኖት ነው። ይሄ አሁን ታቦት ቁሙ ስትመጡ የኩኝት ልጆች አቶ መኮንን መርቷቸው አቶ ምስኪን መርቷቸው ምን ሊሆኑ በጣም ነው ማለት እናንተና ለኔ በጣም ተግዛችሁ ወድያችሁ ያስረግማችሁ ታቦታቶች ሁሉ ረቀው ይሄዳሉ። ይህ ህዝብ እኮ ዝም ብሎ አቶ መኮንን መርቷቸው አቶ ምስኪን መርቷቸው ምን ሊሆኑ በጣም ነው ማለት እናንተና ለኔ በጣም ተግዛችሁ ወድያችሁ ያስረግማችሁ ታቦታቶች እንዲህ ሲል የምትሰሙት ወገኖች ይሄ አቡነ ኤርሚያስ ነኝ የሚለው የአገዛዙ ካድሬ ነው። እንግዲህ ምንድነው ነገሩ? የአንድ አካባቢ ምዕመናን ቤተክርስቲያን ይሰሩና የእመቤታችንን ታቦት አስገቡልን ብለው ለእርሱ ያው እንደሚደረገው እንደወጉ መጀመሪያ ለወረዳ ቤተ ክህነት ከዛ የወረዳው ለሀገረ ስብከት ደብዳቤ ጽፍና ነው ታቦት የሚገባው እና በዛ መሰረት ማመልከቻው ሲገባለት አይሆንም የክርስቶስ ሰምራን ነው ማስገባላችሁ ብሎ የክርስቶስ ሰምራን ታቦት ይዞ ይመጣል። እንግዲህ ተንኮሉን ነው ይውላችሁ ለቅዱሳን ጥላቻ እንዲያድርባቸው ነው። እንግዲህ እነዛ ምዕመናን የሰይጣን ስራ ነው የሰራው ሰውየው። ምዕመናኑ ለወትሮ ይውላችሁ ምን ይደረጋል መሰላችሁ? ታቦት ሲገባ ቤተክርስቲያን የአንድ አካባቢ ሰው ቤተክርስቲያን ያንጽና ታቦት ግን ማስገባት አይችልም። ታቦት እንዲያስገቡ የሚጠይቀው ሊቃነ ጳጳሳቱን ነው። ለወረዳው ቤተ ክህነት ደብዳቤ ይጽፋል። የወረዳው ቤተ ክህነት ደግሞ የዚህ አካባቢ ምዕመናን ቤተክርስቲያን አንጸው አዘጋጅተው የከሌን ታቦት አስገቡልን ብሏል ብሎ ለሊቀ ጳጳሱ ይጽፋል። ሊቀ ጳጳሱ በዛ ጥያቄ መሰረት ይዞ ይሄድና ያን ታቦት ያስገባል። ቤተክርስቲያኑንም ባርኮ ለአገልግሎት ዝግጁ ያደርጋል። እንዲህ ነው የሚደረገው እስከዛሬ። ይሄ ርኩስ፣ ይሄ ርጉም፣ ይሄ ክፉ ካድሬ የዚያ የአውሬው አገልጋይ ግን ምን ያደርጋል? ምዕመናኑ የጠየቁትን ታቦት ትቶ ራሱ የፈለገውን የክርስቶስ ሰምራን እንግዲህ ከቅዱሳን ጋር ሊያጣላ እኮ ነው ምዕመናን። እግዚአብሔር ያሳያችሁ። ወስዶ የክርስቶስ ሰምራን ታቦት አስገባለሁ ብሎ ሲል ምዕመናኑ ደግሞ ያኮረፉ ቅር ያላቸው ተነስተው ይሄዳሉ። ሲል እንደሰማችሁት ሊቀ ጳጳስ ቆሞ አያችሁ፣ ራሱን እንደ እግዚአብሔር ቆጥሮ ረግጠው ይሄዳሉ። አይገርምም? ይህን ስላደረጉ ብሎ ደግሞ ዘራችሁ አይባረክ፣ እርጉም ሁኑ፣ የእፉኝት ልጆች እያለ ይራገማል። ይሄ እርግማን የሚገባቸውን ምዕመናንን የሚጨፈጭፉትን እርኩሶች፣ እርጉሞች፣ የአውሬው ጭፍሮችን ግን አንዲት ቃል ትንፍሽ ሲል አይታወቅም። እንኳን ሊራገም ይቅርና ለምን እንዲህ ይደረጋል ብሎ እንኳን ተቃውሞ ሲያቀርብ ተሰምቶ አይታወቅም። ይሄ ካድሬ ለምሳሌ ሰሞኑን በድሮን ተጨፍጭፏል። በሱ ሀገረ ስብከት ያሉ ምዕመናን ገዳም ውስጥ መነኮሳት፣ መናንያን በድሮን ተጨፍጭፈዋል። ትንፍሽ አላለም። ምስኪን ምዕመናን ላይ ግን የአገር መዓት እርግማንን ያዘንባል። እንደሰማችሁት አይገርምም? ትንፍሽ አላለም። ሰሞኑን አልሰማችሁም? በድሮን የተጨፈጨፉትን ዘመድኩን የሚባለው ቅጥረኛ ወጥቶ
አስረስ ማረ የሚባለው ካድሬ ያለ አይደል? ፋኖ መስሎ ወጣቱን እያስጨፈጨፈ ያለ ቅጥረኛ አለ። ያገዛዙ ቅጥረኛ የፋኖ መሪ ተደርጎ ተሹሞ የአማራን ወጣት እያስጨፈጨፈ ያለ ቅጥረኛ እሱ እዛ ገዳም ስለነበረ እሱም ብለው ነው እሱን ለማጥቃት መረጃው ደርሶ ስለነበረ መንግስት አለ እሱን ለማጥቃት ብሎ ነው የጨፈጨፈ ማነው ድሮን በድሮን ጥቃት የፈጸመ ብሎ ያገዛዙን ወንጀል ያገዛዙን ግፍ ለማስተባበል በረከት ስምኦን ያሰማራው ቅጥረኛ ይሄ ማነው ዘመድኩም በቀለ የሚባለው ማስተባበያ ደግሞ እሱ እንዲሰጥ አደረገ አገዛዙ። አይ እንዲህ ስለሆነ ነው እንጂ ገዳም ለመጨፍጨፍ አስቦ አይደለም። ልክ ክርስቲያንን ሲጨፈጭፍ እንዳልኖረ እንዳልከረመ አሁንም እየጨፈጨፈ ያለ መሆኑ ቀርቶ ተረስቶ አይ ፋኖ ዛ መሽጎ ማነው ገብቶ ስለነበረ ለዛ ነው እንጂ መናንያኑን ለመምታት አስቦ አይደለም ብሎ ማስተባበያ ደግሞ በሱ በኩል ወጣ። አይገርምም? የሚታወቅ እውነት እኮ ነው። የአብነት ተማሪዎችን ጎጃም ውስጥ ምን ያህል ነው የጨፈጨፈው? አቡነ አብርሃም የምትሉት ስለዚህ ጉዳይ ትንፍሽ አላለም፣ ጸጥ ነው ያለው። መነኮሳትን አብያተ ክርስቲያናትን በከባድ መሳሪያ በምን ሲጨፈጭፍ መነኮሳትን ሲገድል ነው የከረመው የሰነበተው። የትም ቦታ ኢትዮጵያ ውስጥ ሲፈልግ ኦነግ ብሎ ባሰማራቸው ይጨፈጭፋል፣ ሲፈልግ በዚህ መከላከያ በሚለው አሸባሪ ሰራዊቱ ይጨፈጭፋል። የሚታወቅ ወንጀሉ ነው ይሄ። እንዲህ እንዳልሰራ አድርጎ ያ የተረገማል ማን ዘመድኩን የሚባል ከፍተኛ በጣም የነሱን ስራ የሚሰራ የነሱ ቅጥረኛ ይሄን አለ ወጥቶ እና ስለዚህች ጉዳይ ይሄ ካድሬ ኤርሚያስ የምትሉት ትንፍሽ አላለም። ትንፍሽ አላለም። ፋኖ የምትሉት ቅጥረኞች እንዲህ ነው ሲያደርጉ የከረሙት የሰነበቱት። ለመምታት የተፈለገን አካባቢ ፋኖ አለበት ይባልና ፋኖቹ እዛ ሂዱ እዛ አካባቢ ታዩ እዛ አካባቢ ይሉና አሁን ውጡ ይሉና ያንን ህዝብ ያን አካባቢ ያንን ቤተክርስቲያን የዛን አካባቢ ምዕመናን ሲጨፈጭፍ ነው የከረመው። እየተመሳጠሩ እንዲህ እያደረጉ አማራን በመጨፍጨፍ ነው የከረሙት የሰነበቱት። ይሄ እንደማይታወቅ ምን ይላል ወጥቶ አይ እዛ አስረስ ማረ መሽጎ ማነው ገብቶ ተቀምጦ ስለነበር ያ መረጃ ደርሶት ነው የድሮን ጥቃት የፈጸመው ብሎ ሊያስተባብል ሞከረ። ይሄ ኤርሚያስ የሚባለው ደግሞ ጸጥ ዋጥ አድርጎ እሺ ህስ አገዛዙ ነው ተባለሽ ፈርቶ ነው እንበል። በአሩሲ በምን በወለጋ ኦነግ ነው እየተባለ በኦነግ ስም አገዛዙ ጨፍጨፋ ሲፈጽም ኦነግ ለምን ይሄን አደረገ ብሎ እንኳን ተናግሮ አያውቅም። ለምን የክርስቲያኖች ደም በከንቱ ይፈሳል ብሎ፣ ለምን አብያተ ክርስቲያናት ይቃጠላሉ ብሎ፣ ለምን ካህናት ይታረዳሉ፣ ይቃጠላሉ፣ ይሰቀላሉ፣ ይገደላሉ ብሎ አንድም ቀን ሰሞኑን ብቻ ለማስመሰል እሱም አቡነ አብርሃም የምትሉትም እንዲህ አንዳንድ እንትኖች ወጥተው እንዲናገሩ ለምን? ምክንያቱም እነዚህ አገዛዙ ካድሮች አገልጋዮች ስለሆኑ ዝም ብሎ አስጨፈጨፉት እንዳይባሉ ሰሞኑን ወጥቶ የማስመሰያ ንግግሮችን ተናግረዋል። ለዚህ አንዳንዶቹ ይሄ ግን ድራማን ከልባቸው ቢሆን ሊያደርጉ የሚጠበቀው ማውገዝ ነው። እንደ ሰማይቱ አቡነ ጴጥሮስ እንደ ሰማይቱ አቡነ ሚካኤል ማውገዝ እና ምድሪቱም ህዝቧም አይገዙልህ ብለው መገዘት ነው የሚጠበቅባቸው። እቺ የማስመሰል ስለሆነች ግን ይሄ አቡነ ማትያስ የምትሉትም ወጥቶ ዝም አለ እንዳይባሉ ብቻ ሰሞኑን እንዲህ አይነት ነገር እያሳዩ ነው። ወጥተው የተቃወሙ የሚመስል ያለይለት በቃ ነገር ወጥተው፣ ምክንያቱም ትዝብት ላይ ወደቁባቸው እነዚህ አገልጋዮቻቸው። ምዕመኑ በጣም ታዘባቸው። ስለዚህ አሁን ከዛ ነፃ ለማድረግ አይ ይሄው ተቃውመዋል እንዲባሉ ለማስባል ብቻ እንዲች አይነት ነገር ከዛ ውጭ ትንፍሽ የለም። ይሄው ሰሞኑን በሆነው ጉዳይ ይሄ ካድሬ አንድም ትንፍሽ ያለው ነገር የለም። በሌላ ስብሰባ ላይ እነኚህን ምዕመናን እዛ የረገማቸው እርግማን አልበቃው ብሎት ወጥቶ
ረግጠው ወጡ። ሊቀ ጳጳስ ተቆሞ ራሱን ቆልሎ ይገርማችኋል። በቆመበት ረግጠው ወጡ። ቀኖና ቤተክርስቲያንን ሽረዋል። ስለዚህ ክህነታቸውን ሽር ያለው እያለ የት የምታውቀውን ቀኖና ቤተክርስቲያን ነው አንተ ካድሬ? የጫካ ሲኖዶስ ሲቋቋም ድጋፍ የሰጠህ አይደለህም ወይ? የጫካ ሲኖዶስ የሾማቸው የውሸት ጳጳሳት ወደ ሲኖዶስ ሲቀላቀሉ እና ህዝብ ሲቃወም አትቃወሙ ብለህ የወጣህ አይደለህም ወይ? ለምን ቀኖና ቤተክርስቲያን ይሻራል ብሎ ህዝብ ክርስቲያን ሲወጣ ዘም በሉ ለምን ትቃወማላችሁ? እኛም በዚህ መንገድ ነው የመጣ ነው ብለህ እኛም በኮታ ነው የመጣ ነው አዲስ አይደለም እያልክ ስትከላከል የነበርክ አይደለህም ወይ? በራስህ ላይ የመሰከርክ አገዛዙ በኮታ ያስገባህ ካድሬ መሆንህን በራስህ ላይ የመሰከርክ። ፍትሐ ነገሥቱ ደግሞ ምን ይላል? በሹማምንት በመኳንንት ማሳሰቢያነት የተሾመ ቢኖር ከክህነቱ ይሻር ይላል። ጳጳስም ይሁን ኤጲስቆጶስም ይሁን ምንም ይሁን በመኳንንት በገዢዎች ማሳሰቢያነት የተሾመ ቢኖር ከክህነቱ ይሻር ነው የሚለው። ጵጵስና የለህም። በሌለህ ጵጵስና ጳጳስ ነኝ እያልክ ጉራህን አትንዛ። ጳጳስ አይደለህም። ቀኖና ቤተክርስቲያን ሽሮታል። የነበረህን ክህነትም እንኳን አይደለም ጵጵስናው ክህነቱም የለህም፣ ተሽረሃል። ሰለስቱ ምዕት በቀኖናቸው ሽረውታል፣ በግዝታቸው ሽረውታል። የት የምታውቀውን ቀኖና ነው? ቀኖናን ቤተክርስቲያን ሽረው እንዲህ አደረጉ፣ ረግጠው ሄዱ። የት የምታውቀውን የሀገር ማዕት እርግማን። ህዝቡ ደግሞ ያው የምታውቁት ቀናና እግዚአብሔርን የሚፈራ ነው። የእርግማን በቃ ተንጫጩ። ምን ነው አባታችን ምን አባት መስሏቸዋል። ካድሬ መሆኑን አያውቁም። እርኩስ መሆኑን አያውቁም። ጵጵስናውም የሌለው መሆኑን በካድሬነቱ የተሾመ መሆኑን በዚህ ምክንያት ቤተክርስቲያን የማትቀበለው ጵጵስና መሆኑን ጵጵስናው አያውቁም። የእውነት መስሏቸዋል። ጳጳስነቱ ደንግጠው ፈርተው ተንጫጩ፣ አለቀሱ። በአንድ ሰው በሁለት ሰው ለምን አገር ይረግማሉ? ለምን ሁሉን ይረግማሉ? ብለው ቅሬታ ያው የምትሰሙት ነው። ድምጻቸውን ተናገሩ እና በጣም ያሳዝናል። እንዲህ ናቸው ሁላችሁ። እንግዲህ እርግማኑ የሚገባው ውግዘቱ የሚገባው ግዝቱ የሚገባውን ጸጥ ብለው ምስኪኑን ምእመን ሲፈልግ አገዛዙ ሲፈልግ ማንም ወንበዴ ሌባ ምኑ በግራ በቀኝም በላይም በታች የሚያሰቃየው ምስኪን ምእመን እርግማን ደግሞ በዚህ ሁሉ በደል ላይ እንደገና ሌላ እርግማን። እግዚአብሔር መድኃኔዓለም ክርስቶስ በአንተ ላይ ያድርገው፣ ለአንተ ያድርገው። አንተ ርኩስ የተረገምክ ካድሬ ቆብና መስቀል ስለያዝክ ቀሚስ ስላጠለክ ጳጳስ የምትሆን መስሎሃል? አንተ እኩይ፣ አንተ ርጉም፣ የአውሬው አገልጋይ የሆነን አገዛዝ የምታገለግል እርኩስ ካድሬ ደግሞ ሰው ነኝ ብለህ ቀሚሱን ስላጠለቅ ቆቡን ስላደረክ ጳጳስ ነኝ ይሉኛል ብለህ አስበህ ነው ድፍረትህ የመጣው። ከዚህ ነው። ገርማል እኮ በጣም ያሳዝናል። እንዲህ ናቸው እንግዲህ ይኸው አባ ጳውሎስ የሾማቸው አቦይ ማቲያስ የሾሟቸው ጳጳሳት ተብለው የተሰማሩት በሙሉ ካድሬዎች ናቸው። አንዳንዶቹ ጭራሽ አቡነ ዘበሰማያት ማለት የማያውቁ ጨርሶ፣ አንዳንዶቹ ደግሞ አብረው ታግለው የመጡ ጥቂት የቆጣጠሩ ቢሆኑም ግን ድንግልና የሌላቸው ነፍስ በእጃቸው የጠፋ ለጵጵስና አይደለም ለምንም የማይበቁ ቀኖናው የማይፈቅድላቸውም በሙሉ ሰብስቦ ነው በአቦይ ማቲያስ ዘመን እንዲሁም በአቦይ ጳውሎስ ዘመን ጳጳስ እያደረገ የሾማቸው አገልጋዮቹ ካድሬዎቹ። ልብ በሉ። ይሄን ሁሉ ጥፋት በቤተክርስቲያን ላይ ሲያደርስ የሚቆጣ ልክ እንደ ሰማዕቱ አቡነ ጴጥሮስ እንደ ሰማዕቱ አቡነ ሚካኤል ለምን ብሎ ስለ በጎቹ ራሱን አሳልፎ ሰጥቶ የሚጋደል ህዝበ ክርስቲያኑን ይዞ የሚታገል እንዳይኖር ነው። እንግዲህ በሙሉ የራሱን ካድሬ ጎድጉዶ ሞልቶ ጳጳስ እያለ ሞልቶ ይኸው ቤተክርስቲያን ይሁን ሁሉ ግፍ ስትቀበል ጸጥ ብለው የሚያስጨፈጭፉ የሆኑበት ምክንያት ነው የምላችሁ።
እና ይሄም ካድሬ የተሾመው በአገዛዙ ነው። አገዛዙ መልምሎ ነው ጳጳስነት ያሾመው ህገወጥ በሆነ መንገድ ቀኖና ቤተክርስቲያንን በሚሽር በሚጥስ በሚከለክለው ቀኖና ቤተክርስቲያን በሚከለክለው መንገድ ፍትሐ ነገሥት በግልጽ ቀኖና አንቀጽ ሰርቶለት በዚህ መንገድ የሚሻር ቢኖር የሚሾም ጳጳስ ኤጲስቆጶስ ቢኖር ከክህነቱ ይሻር ብሎ ግዝት ባስተላለፈበት መንገድ የመጣ ሆኖ እያለ ነው እንግዲህ ሊቀ ጳጳስ አድርጎ ራሱን ሊቀ ጳጳስ ቆሞ ረግጠው ሄዱ እያለ ሲመጻደቅ የምትሰሙት። የት ያለህም ጵጵስና አንተ ርኩስ፣ አንተ ርጉም፣ አንተ እኩይ ካድሬ የት ያለህም ጵጵስና የት የምታውቀውን ቀኖና የት የምታውቀውን ቀኖና ተሽሮ ማንም ወንበዴ ማንም ጨፋሪ ምንም ማቅ ሁሉ ጳጳስ ተደርጎ ሲሾም አዎ ትክክል ነው እኛም የመጣ ነው በዚህ መንገድ ነው እያልክ ቀኖና ቤተክርስቲያንን ስትጻረር የነበርክ አንተ አይደለህም እንዴ? የት የምታውቀውን ቀኖና ነው ቀኖና ሽረው ቀኖናን ተቃውመው እያልክ የምትለው አንተ እኩይ። አቤት መድኃኔዓለም ክርስቶስ ስንቱን ታግሶታል። አቤት ያሳዝናል በጣም ወገኖቼ። ብቻ ቅር ብሎኝ አዝኜ ነው ወገኖቼ። ለክፎች ለአረማውያን ለአጽራረ ቤተክርስቲያን ያላደረገውን ያልከፈተውን አፍ በምዕመናን ላይ ሲከፍት አሳዝኖኝ አስከፍቶኝ አስቆጥቶኝ አናዶኝ ነው ወገኖቼ። ይህን ሰምታችሁ ደግሞ ልክ ሊቀ ጳጳስ አድርጋችሁ ሰውየውን ቆጥራችሁ ይህን ካድሬ እንዴት በሊቀ ጳጳስ ላይ እንዲህ ትናገራለህ ለምትሉ ደግሞ አትጠፉም። እርግጠኛ ነኝ ብዙዎቻችሁ ካድሬ ናችሁ። ካድሬ እነሱ ሲነኩ ተከላከሉላቸው ተብላችሁ በሶሻል ሚዲያ ላይ የተሰራጫችሁት አገዛዙ ያሰማራችሁ ከ40 ሺህ ነው ከምን በላይ የሚሆኑ ካድሬዎች ናቸው እንዲህ የሚሉት እንጂ ምዕመን ዛሬ አባት እንደሌለ ትክክለኛ እረኛ የበጎች እረኛ አባት እንደሌለ ስለሚያቅ አንድም ምዕመን ለምን ትናገራቸዋለህ የሚል አይኖርም። ማንን እያገለገሉ እንዳሉ ስለሚያቅ ጠንቅቆ ስለሚያቅ ምዕመኑን እየሸነገሉ ምዕመናንን የሚያስጨፈጭፉ ምዕመንን እየሸነገሉ ቤተክርስቲያንን ደም ስሯን የሚያስቆርጡ ቀኖናዋን ዶግማዋን እያሻሩ እያስፈረሱ ቤተክርስቲያን እንድጠፋ በዚች ሀገር ላይ እንድጠፋ የሚሰሩ እርኩሶች፣ እኩዮች፣ ክፎች የአውሬው አገልጋዮች እንደሆኑ ስለሚያቅ አንድም ምዕመን ለምን ሊቀ ጳጳስ እንዲህ ብለህ ተናገርክ የሚል አይኖርም። እርግጠኛ ነኝ። እና በጣም ያሳዝናል ወገኖቼ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣ ፎሎ ኤንድ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።